አይደል? በቃ ይሄ ነው እና ለማንኛውም ፋሚሊዎቻችን ሁላችሁም አብረን እንጠብቃቸዋለን ማለት ነው። ትንሽ ደቂቃ አብረን እንጠብቃቸዋለን ማለት ነው። ደውዬላቸዋለሁ። ኧረ ተደውሎላቸዋል። ሲከንፉ ነው ደግሞ የሚመጡት እና ልክ ሲመጡ ሾው ነው የምንሰራባቸው፣ ሾው ማለት ነው። እና አብራችሁን ተከታተሉ። ምርለስክሽ ማረጋውን ሳስበው ፍቅር ግን ማለት ነው ፋሚሊዎቼ ፈገግታ ታበዛም ከኔ ጋር ስትሆን የምር ታበዛለህ። ወይኔ ፈጣሪ ሆይ ለምን ታበዙ? አረ ምን አልከኝ? ጭራሽ ፍቅርሽ ነው አርጊ እባክሽ። ለምቀኛ ቅንድም መስቀል በቃ ይሄንን ሙዚቃ ራሱ ማለት ነው በደንብ አድርገሽ ትይላችኋለሽ። በቃ ክሊፑን ነው የምሰራባቸው ዛሬ። ቅንድሜን መስቀል አልችልም ግን እንዴት ነው? እስኪ ስቀይ እንዴ ምን በእጅሽ ልከፈል ታረጊው እንዴ ባይ። እሺ ለማንኛውም ፋሚሊ ይቅርታ አድርጉልኝና ቅንድም መስቀል የሚችለው ነገረኛ ሰው ብቻ ነው እና እኔ አልችልም። ኦ ማይ ጋድ እኔ በጣም ነገረኛ ያልሆንኩ ልጅ ነኝ ማለት ነው። የዋህ ነኝ። ሁለቱንም አንድ ላይ ነው እንጂ ለብቻ አልችልም። እሺ ሁለቱንም አንዱ እስኪ ስለዚህ ፋሚሊዎቼ ነገረኛ አይደለንም ሁለታችንም፣ ግን ጸባያችን ሸጋ ነው። በጣም ደስ የሚል ጸባይ ነው ያለን። እንደምታዩ ሁለታችንም መልከኞች ነን። አረ መልከኞች ፈጣሪ ጅንታ። ግን ባይ ዘ ዌይ በተለይ ደግሞ ጸጉሯ ሳይቆረጥ በፊት ረጅም እያለ ተፈጥሮዋ ግን እንዴት እንደሚያምር እንደነበር ማለት ነው። ፈጣሪ የሚመርጥሃል። አቤት መመረጥ ግን በጣም ደስ ይላል። በጣም እኔ መመረጥ ማፈቀኝ ጸጉሬ እንዲያድግ ጸጉር ለማሳደግ መመረጥ የሚጠይቅ ከሆነ እኔ ራሴ አማረኝ ማለት ነው። አይደለም ጥበቡን ሲያርከፈ እና ማለት ነው ምናልባት ስሜታዊ ሆነን ማለት ነው ፋሚሊዎቼ ና አሳያቸው ና ያው እዚህ እንዲገቡ እናረጋቸዋለን። አንገባን ስሜታዊ ሆነው ከአሳዎች ጋር ገንዳ ውስጥ እንዲገቡ እናረጋቸዋለን። አሳዎቹ ግን ለካሜራ ቢታይ ጥሩ ነበር። እነሱ ውስጥ ላይ ናቸው። ና እንደውም ና ስማኝማ ምን እንደምናደርግ ታውቂያለሽ ፍቅር? ልክ ሲመጡ በቃ በደንብ ሰው እኮ በጣም ሲቃጠል ፊቱ ምናምን ሲቃጠል ማለት ነው ወይ ውሃ ነገር ይፈልጋል ወይ መጠጣት ይፈልጋል ምናምን አይደል? ዋኙ እንላቸዋለን። ግቡና ዋኙ እንላቸው። ግን ምን እንደመጡ እንደምናደርግ ታውቂያለሽ? ሱቅ ነው እንልካቸው። እሺ ለአንደኛው ማስቲካ አምጣለን እንለዋለን። ለሷ ደግሞ ነገር ትያታለሽ። ምን ትያለሽ? አሳጥ ምጂ ከዚህ አምሮናል። በቃ ጎበዝ። እና ይሄንን ነው የምናደርገው። እሺ ለማንኛውም ፋሚሊዎቻችን አብራችሁን ቆዩ። እስከዛኛ ምን ለማመር ትንሽ ደቂቃ እንታገሳቸዋለን እስከሚመጡ ድረስ ማለት ነው። የታገሳችሁበት ፍሬ ይጣፍጣል። የት ነሽ? ኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ የኔ አካል መስኮርኮር ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ ልዳብሰው እግርሽን ፍቅሬን ልገላግል አሮጌው ጥብቆ የሚታየው ገላ ዛሬም አልወጣልኝ ሀያል ነው ትዝታ ድንቢ ለድንቢ አዋቂነት ይብቃሽ ይቅር አታስቢ ድንቢ ለድንቢ ማንንም ሳትፈሪ ወደ እኔ ቅረቢ ድንቢ ለድንቢ እየዘፈንኩልሽ ልዳብሰው እግርሽን ልጅንሁንና እንጣለው ይሉን ፋሚሊዎቻችን መጥተዋል። አትሮጂ ልክ ሲመጡ ማለት ነው እዚህ ሆነን እኔም እዚህ ሆነን ሱቅ እንልካቸዋለን። እኔ ያው ለመጀመሪያ ጊዜ ነው አግኝቼው አላውቅም። መጀመሪያ የምታወራው አንተ ነህ። ከዛ እኔ አስኬድልሃለሁ እኮ እኔ ነኝ የማወራው። ሽሙረ ለምን አንወራ እኔ ልሽቀጥ እሺ እንደምናችሁ ሰላም ነው? ምን ነው ሰላም አትይኝም እንዴ? አስቸኩላችሁ የጠራችሁ ለምንድን ነው? በጣም አልደከምህም እንዴ? እሺ ለማንኛውም ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበርና
ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታምጣልሽ የሆነ ጁስ ነገር ለስላሳ ይሻላል ጁስ ከምደገም። ኦኬ እሺ ማስቲካ ላከው እንደምን የኛ ሚስቃውን ማስቲካ ላከው አይደለ? ኦኬ እሺ አንተ ማስቲካ ይዘህልና ብር ይዤ ነበር። ጥርሴ ስለማዱ ነው ሆዴን አታስቀው አለ ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስቲካ ይዘህልና እንዴ? አልገባኝም። ያለነው እኮ መላክ ነው። ጥርስን የሚያስቅህ ጥርስህ ለምዶ ሆድን የሚያስቅህ። አይ ታዩ እናትዬ ቆይ ተረጋጊ። አሁን ምን እንደሆነ ነገር ቦራ አይደለም ያላችሁት። በነገራችን ላይ የምታረጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁት ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ዕቃ ይዘህልና እሷን እናውራት። አንተን ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስቲካ ይዘህልኝ ወጣ በለ እኮ ከልብህ ፈልገው ነው? ከልብ ፈልጌ ነው። በላው ጠጣው ጠገብ ምን እያረከው ነው? ኖ በላው ጠጣው ጠገብ። ወደ ጉዳያችን መግባት ትችላላችሁ። እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባናል እኮ ወደ ጉዳያችን እንድንገባ እና ቀጥለው ጊዜ የለንም። እሺ አንድ ነገር እንገርሻ እኮ ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት ፕሊስ። ከእናንተ ጋር የምንጋትትበት ታይም የለንም ነው። እንዳትናደድ እኛ ቀርተናቸው። እሺ ለማንኛውም እሺ አሁን እሱ ላካለሁ ብሏል። እሱ ይላክ። እሷ ደግሞ ማለት ነው ቅድም አሳምሮኛል እያልሽ ነበር። ታጥምድ አሳ ዘላ ወይስ ዋኝታ ታምጣ? መላክን እንደ ክብር ዝቅ ማድረግ እያየሁ ነው። መላክን ማለት ትክክለኛው ትርጉም ሰማኸኝ? እኔ ቆጣኝ ምን አልኩኝ? መላክ ማለት ሰው ልጅ ማገዝ። እንደዚህ ሀሳቦች የሚገባቸው እውቀት ያላቸው መላክ ኖርማል ነው። ራሳችን እንደዚህ እያላችሁ አጽናኑ እንጂ ስሚኝ አንዴ እናንተ ከእውቀት ነፃ ስለሆናችሁ አሳ ትፈልጋለች እና አሳ አምሯታል አይደል ፍቅርዬ? ትንሿ አሳ ነው የምትፈልጊ? ትልቁ የሆነ አለ በዚህ በኩል ጭራጭ ሆኖ እጆቹ እንዲጠፍቅ ቀለም ይተቀም ነው እንዴ? እሱ ነው አንድ አውጭና ከዚህ ስነስርዓት ይኖርና ይልቅ ለፈለከን ጉዳይ ብትነግረኝ ይሻላል። እንዴ የፈለኩሽን ጉዳይ እኮ እየነገርኩሽ ነው። ረላና አንተ ሰው የለም ስነስርዓት አይኖርህም። ምን ስነስርዓት? ስለምን ስነስርዓት ነው የምታወሪው? እኮ ስነስርዓት አይሽ ባይዘው ሪስፔክት ያለው ሰው ነው እሱ። አይሽ ብላክም ምንም አይደለም አለ ይላል። በራስ ብር ይዘና እንደው አባቴ አንተ የለም ስነስርዓት ከያዝና ለፈለከን ጉዳይ ምን ያገኛል? አይ በሪቨር ሳይሆን በራስ ብር እንዳ የዋህነቱ ከበዛ የዋህነቱ ከበዛ አልቀረ ግን ማለት ነው የምር አንደኛው የዋህ ነው ብለን እንድንደፈድ እንድናቀው በራስ ብር ይዘልና ችግር የለም። ከተራባችሁ እኮ ገዝቼ በራስ ማስቲካ ሲራብ የሚበላ አይደለም። እውቀታችሁ እዚህ ጋር አሳ ምናምን እያላችሁ ነበረ። ረስታችሁት ነው? እሺ ለማንኛውም በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከ5 ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት ይህ ነው እንግዲህ። ከትላንት ወዲያ ደህና እየመሰልከኝ ነበረ። ኦኬ ደህና አይደለም። የኔ ባህሪ ይሄ ነው። ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ። ለስለስ ያለ ምን ነው ፀሐዩ ቀጥላት። አይ ይቅርታ ጥላ ቦታ ነውናል። የሆነ ጊዜ እንዲህ ከልላት አይቻለሁ። ከልላት የምር ከልላት እንደባለፈው የምር እየቀለላት እንዲህ እየከለላት ነበር። እሱ ማለት ነው ለሴት ዝናብ ሲዘንብ ሰማኸኝ አይደል? ቆይ ማብራሪያ ይስጥ። ማብራሪያ ይሰጣ ነው ጋዜጣዊ መግለጫ አይደለም ማለት ይኸውልህ። እሺ ለማንኛውም ጥርስ ያምራል፣ በደንብ መሳቅ ትችላለህ። አመሰግናለሁ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባሃል። ኦኬ ከዝናብ የተከላከልክላት ነበር እንዴ? ነገር ማለት ነው ከሃይ ላይ መጣች እንዴ ወደዚህ አውራ። አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያምርብህ። ውስጥ የሚኖር ውጪም ግን ፀሐይ እንዳይመታብኝ አያገባም። ዋና መማራችን ነው። ዋና እንድትማሩበት ነው። አንተ ስታደርግ አስረዳሃል። አሪፍ ነው። ስለዚህ ይጠቅማል ነገር እንዲህ ልበልክ ነው። እኔ ከዚህ ላይ መቤት አልፈልግም። ፕሊዝ ለምንድን ነው ደግሞ ያስከኝ? መሄድ ፈልጋለሁ። አይደለም ከይ ምን ማለት ምን አላማቸው ጋር እኔ ራሴ ማቃጠል አልፈልግም። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማቸው አንተን ሱቅ መላክ፣ እሷ ደግሞ አሳ እንድታወጣልን ነበር። እንደ እድሜ አውራ ማለት እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት ሙያ ያላችሁ ነው መሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ እግር ሮጥ ብለና አቤት በቃ ይሄ ለእናንተ በጣም እውቀት ነው አይመስላችሁ? አቤት እውቀት
እንደዛ ነው የሚመስላችሁ? ደውቀታችሁ ሞልቶ ፈሰሰ። ቦራ የምር እንደዚህ አይነት እውቀት ነው አይቻላል። ይሄ የመነጠቀ ነው። የመነጠቀ ብቻ ሳይሆን ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻላል። አሁን አላማችሁን አሳካችኋል እንዴ ወይስ ምንድን ገና ምንም ነው? ኦኬ ለኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። አንዴ ይሄ ያጨበጭባል። እውነት ውለታ ያጨበጭባል። እኛ ውለታ ዝም ብለን እንትን አንልም። በበስተማሪዎች አንደኛ የውሸት አትሳቁ። ከልባችን ሰነከለ ያለፍከለው አንተ ነህ። ምን አደረክ? አትጥራኝ፣ አትድረስብኝ አልኩ አይደል? ለምን ጠራኸኝ እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? እኔ የማይጠራውሽ ሰው እኮ ሲታውህ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ ወር ደግሞ ይሄ ምንድን ነው የሚባለው? ማይሆን አክት ለማሳየት ለምን ትፈልጋለህ? ለምንድን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። ተጃጅለንብሽ ነው። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ። በጠፊ እንዳላላጋሽ በቃ ስነ ስርዓት ያው ለሷንም ልደግምልህ እችላለሁ። አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። አለቃ ሰላም ነው። እንዳንተ አይነት ቆሻሻ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እሺ እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። የምር አጫውቀሽዋል። የምር መጃጃል አይመችም። የተማረ ግደልክ እኮ አላማቸው ነው ያህል እንጂ መጀመሪያ መምጣት የለብንም። ይሄ ፓርላማ እንት ውይይት ነው። ምን አውቃለሁ ታዲያ እኔ ለምንድን ነው 10 ጊዜ ስደውል እያየሁ ነው እንዴት እየሆነ እንደነበር። በጥብቅ ነው ፈልገሽ ዛሬ ለአስቸኳይ ጉዳይ ፈልግሻለሁ ላውራሽ ፈልገሽ ምናምን። እኔ ደግሞ ከሱ ጋር ያለኝን ነገር ታውቃለህ። እኔ ያንን ነገር ይጨርስ ነው ያይኔ አበባ ነሽ የምወድሽ። አይ አንድ ነገር ግን ልንገርህ። ና እንዴ መጀመሪያ ደረጃ ማለት ነው የመጣችሁበትን ነገር ማሳካት አትፈልጉም እንዴ? ማሳካንላችሁ እኮ ናሽ ጠጋ ብላ አውራይና እዚህ ጋር የምርና አንደኛ እንደ እድሜህ እየሆንክ አይደለም ያለው። እሺ አይ አንድ ነገር ልንገርህ ግን ምን አለ መሰለህ የሚያውቀው ራሱ ተልካሻ ነው ማለት ነው። አንቺ እኮ በቃ ለነገሮች ሁሉ መልስ ማታጪ ሰው ብትኖሪ አንቺ ነሽ። የምሬን ነው ነው እየደከመኝ ስለሆነ ማለት ነው። አንተ ይሸከም እነሱ ይሸከሙኝ እንጂ አንቺ ለምን ትሸከም? ይሸከምህ። አዎ እሱ አንተ ናት ትሸከምኝ። ምን ነው ጊዜ ጥቅም ከማይገኝ ይሸከምሽ ቀድሞ ነይ በቃ አንቺን እሸከምሻለሁ። እሺ ተሸከም ነይ በቃ ያስቀድምሽ እናት ስሟ ማን ነው? ሩት እሺ ሮጣ ተሸክማት ይዛት ና ቶሎ በል እኛ እንደዚህ ማስቀደም አልገባኝም። እኔ አልሄድም እሱ አልሄድም እያልኳት እሷ ናት አክብራ የመጣችው። እሱ ብዙ ነገር የመሸከም አቅም አለውና ትዕግስተኛ ነው ይባላል ልጁ። ሁለታችንን የሚሸከማል ካሜራማን እና ሆነ ተቀርጸናል እና አንተ ለሶስት ይሸከማል ሌላ ተሸከማል እንደምሩ ታይል መጀመሪያ ኪሎን እየመዘነ ነው በአይን ኪሎ ቃል አጣሁላችሁ ባይዘው ማለት ነው። ምነግራችሁ ግራ ገባኝ። ቃል አጣልን እኛ ቃል የሚገኝልን ልጅ ቃል አጣሁልሽ የኔ ስጦታ ሰርቶሻል ጌታ። መጣችሁ ደሞ ኬዝ የመጣሽው መባል እንኳን አልነበርኩም። ዛሬ ያው እንግዲህ አንተ ፊት ለፊት ቆሜ ተባልኩኝ። ችግር የለም በዚህ ዓለም ስንኖር ብዙ ነገር ያጋጥመናል ልጄ። ስማኝ አይ በዚህ ልክ ማለት ተንቀለቀላችሁ ምንድነው? ሰከን ብዬ ላውራ እኮ ተረጋጋ። ሰከን ብያለሁ። እየፈጣጠንክባት ነው። እንዴት ትስቃላችሁ ምናምን ውሃ ውስጥ ሊሞት እንትን እንዳለ ትንቦራጨቃላችሁ ምናምን። ስንት ዓመት ልጅ ነው ግን? ምን እንዳየበት ታውቂያለሽ? ካሳ ጋር ኖሯል። ያረጃሳ ማለት ነው። የምር ያረጃሳ አፍንጫው እንደዚህ ይረዝማል እንደ ያረጃሳ ይሄ ማለት ነው። የጃጀ ነው የሚባለው። በቃ ይገጥምልን ነው። ግጥም ነው። እሷ ቆማለች። ለማንኛውም ልጁን እያሳቅነው ነውና ሳቅኩ
አዎ ሁኔታችሁ በጣም እያሳቀኝ ነው። እናንተን ለማዝናናት አንተ ለማዝናናት ኦዲየንስ ለማዝናናት እኮ ነው የመጣ ነው አይደለም። ይገባል። ፋበል ተዝናና ግን ደግሞ ከሳቅህ ጋር የማዝናናት ሳይሆን ማለት ነው ምን መሰለህ የማዝናናት ሳይሆን በዚህ እድሜያችሁ ማለት ነው ለማዝናናት አይደለም። አንድ እስካሁን የሚያስቅ ነገር አላወራችሁ ዝም ብላችሁ ከቅድም ጀምሮ የምር አሁን ሊስቅ ነበር አልነበረም? ፍቅር አይተሻላ ያሳቀኝ እኮ ማለት ነው። እንግዲህ ምንም ማድረግ አልችልም። ሌላ ነበር ይኸውልህ ያሳቀኝ እኮ ማለት ነው በውስጡ እየሳቀ ነው። ግን ለማንኛውም ወንድሜ ማስቲካውን ትተነዋል። በቃ ከፈለክኛ እንገዛላለን። ግን ደግሞ ማለት ነው ምን አለ መሰለህ አሁን ልንነግርህ የመጣንበት ዋናው ነገር ዛሬ በዚህ ምን በዛ ማለት ነው ማንነትህን ደረጃህን አውቄዋለሁ። ኦኬ ስለዚህ የህፃናት ሙያ የደረጃህን ሊሸልምክ ነው ሜዳሊያ። ይሄ ልጅ ተማሪም ነበረ ብዙ ነገር ያሳለፈ ሰው ነው እንጂ ብያለሁ። እድሜው ተነኒ ታንዋል ሽበት አላየው ባይዘው ስለሚናደድ ነው እንጂ ወጣት ነው። ግን ወጣት ነው የምር እየተናደድኩ አይዟት እናደድ ወጣት የነብር ጣት አንድ ፍሬ ልጅ ለፍሬ። ለማንኛውም ብራዘር እናመሰግናለን እኮ ሂድ እንዳትመጣ ደግሞ ሁለተኛ ስትጠራ ደግሞ በጊ መሰድ ዝም ብለህ ተከተል አትምጣ። ሂድ በቃ እንዳናይ ሂድ ቶሎ በል። ብቻዋን ልታገኛት አትችልም ከዚህ በኋላ ሂድ በቃ ችግር የለም። እኔና እሷ ቤት እንገናኛለን። አንተ ግን ዝም ብሎ መሀል ጠቅ ይገባል ወያና አላገኘው። ሂድ በቃ ሻው እንደምን ቆም ኧረ ሂድ በእናትህ ታስቀዋለህ አይገርም። ይሄኛው የንዴት በቃ አሁን ሰልሶታል ማለት ነው። የንዴት ነው ያሁኑ ሳቅ ያስታውቃል። እዚህ አሁን ለማንኛውም ማለት ነው ነገር በሶስት ይጸናል፣ በሶስት ያጽናው። አሁን አይኔ ጥርሴስ ልማዱ ነው ድዴና ተስኪ የሚለው ለሶስት እንትን ይበል በሶስት ነገር ይጸናል። ከዛ ሂድልህ ዛሬ የሰራውን ቪዲዮ ዋጋ ትከፍልበታለህ። ስንት ብር? በቤተሰብ ዋጋ በቤተሰብ ጋር ቀንስልን። ባመጣህበት ምናምን ሳይሆን ያው እንዳትነካ ይሄድልኝ እንዴ ምንም እያረገፈልክ ይሆናል የሆነ ነገር። ለማንኛውም ከዛኛው ከዳኒ ጋር እስኪ ልክልሃለሁ ብያለሁ። ለሱ ልክልሃለሁ ከሰጠህ ማለት ነው። ደግሞ እዚያ ወራ ልብስህንም ታጋራለህ። ኧረ ወንድሜ ነፋስ እንዳይወስድ እስቲ በኪስ ድንጋይ ነገር ያዝ። ወይኔ ጉድ ጌታን በህይወቴ እንደዚህ ሆኜ አላውቅም። እንደዚህም ሰው ብሽቅ አላውቅም። እንደዚህም ብልጥጣውላ አናውቅም። ዛሬ ተንበላጠጥን እና በኋላ በቃ ማንም ላይ ተንበላጠን። ግን መድኃኒዓለምን እኔ ከልቤ እያሳቁኝ ነበር። ከልቤ ምን እያሳቁኝ ነበር አልቻልኩም። አንደኛ የምናደርገው አክት እኔና ፍቅር የምናወራቸው ንግግሮች ከዛ የሚገጣጠመው ነገር የህፃን ነገር እያወራን እነሱ ሲናደድ ሲቀጥል ደግሞ የሚገጣጠመው ነገር ንግግራችን አጥንተ ነው። ይሄን ጌታ ሆይ ጌታ ይርዳን። እንግዲህ ምንም ማድረግ አንችልም። ግባችንን አሳክተናል። በቃ እስከ ጥግ ድረስ ነው የሳቀኝ። የምር እኔ ለማዝናናት አሁን ለምሳሌ እንዴት እያስመሰልኩ ስቃል እንዴት ነው ቆይሽ ምናምን ግራ እየገባኝ ነበር የመጣሁት። ግን እዚህ ፊታቸውን ሳይራሱ በቃ እግዚአብሔርን አንጀቴ ቅቤ ነው የወጣኝ። የጾም ቅቤ ያው እኔ በጀርባ መጥቶ የሆነ ነገር ያሳውጭልኝ ከዚህ ናሳውጭልኝ እንዴ ጭራሽ ከአሳ ውስጥ ትንፋሽ ያጠራችሁ አለ ውሃ ውስጥ አሳ ሆናችሁ ምናምን ብሏል። በእኔ ለኢሳቅ ጌታ